ህልሞች ምንድናቸው? አይናችንን በጨፈርን ቁጥር ከራሳችን በላይ ወደሆነ ዓለም በጨረፍታ እንደምንጓዝ እንደምንናይ ብንነግራችሁ ምን ትላላችሁ? የማይቻለው ነገር እውን የሚሆንበት ግዛት ወይም ዓለም የጊዜና የጠፈር ጨርቅ ወይም the fabric of space time ወደ ጥልቅ ምኞትህና ፈቃድህ ይዘረጋላል። ከሳይንስ ዳር የሚወጡ ንድፈ ሐሳቦች ህልማችንን ለትይዩ ዩኒቨርስ ወይም ለፓራሌል ዩኒቨርሶች መስኮቶች ወይም መግቢያዎች ሊሆኑ እንደሚችሉ ይጠቁማሉ። ንቃተ ህሊና ከኮስሞስ ጋር ወደሚያገናኘው አእምሮ ታጣፊ እድሎች ውስጥ ስንገባ ይቀላቀሉ። በህልም እና በተለዋጭ እውነታዎች ወይም በህልም እና በአልተርኔት ሪያሊቲዎች መካከል ያለውን የኳንተም ግንኙነት ማሰስ። የራስዎን የንቃተ ህሊና ምስጢር ለመክፈትና ከዚህ በላይ ያለውን ለማወቅ ዝግጁ ኖት? ቻናሉን ሰብስክራይብ ያደርጉ፣ ቪዲዮውንም ሼር ላይክ ያደርጉ። እንኳን ወደ ኳንተም አእምሮ በደህና መጡ። ስናልም በአእምሮአችን ውስጥ ምንድን ነው የሚፈጠረው? ሌሊቱ ሲገለጥና በእንቅልፍ ዓለም ስንሸነፍ አእምሮአችን ወደ ህልም ዓለም ጉዞ ይጀምራል። ይህ ጉዞ በአብዛኛው ያልታሰበበት ጊዜ የሚጀምረው አንጎላችን ፈጣን የአይን እንቅስቃሴ ወይም የአርኢኤም የእንቅልፍ ደረጃ ውስጥ ሲገባ ነው። በዚህ የአርኢኤም ደረጃ ላይ ነው የአንጎላችን እንቅስቃሴ እየጨመረ ሲሄድ ስንነቃ የሚታየውን ዘይቤ በመኮረጅ ህልማችንን በጣም ግልጽ የሚሆነው። በታሪክ ውስጥ የሰው ልጅ በህልም እንቆቅልሽ ተማርኮ ነው የኖረው። የስነ ልቦና አባት የስነ ልቦና ሳይንስ አባት የሆነው ሲግመንድ ፍሩይድ ህልሞችን ወደ ውስጣችን ምኞቶቻችን እና ፍርሃቶቻችን እንደ መስኮት የሚቆጠሩ ናቸው ሲል ይመለከታቸዋል። በዚህ ህልም ሁኔታ አእምሯችን በምልክቶች እንደሚናገር ያምን ነበር ሲግመንድ ፍሩይድ። በእንቅልፍ ህይወታችን ውስጥ ብዙውን ጊዜ የምንጨቆነው ነገር ነው የሚገለጸው። ነገር ግን ሁሉም ንድፈ ሐሳቦች ህልሞች እንደ ውስጣዊ ስነ ልቦናችን ነጸብራቅነት አድርገው ይመለከቷቸዋል ማለት አይደለም። የይዘት ትንተና አካሄድ ለምሳሌ ህልሞች የዕለት ተዕለት ልምዶቻችንን መድገም ብቻ እንደሆነ የሚጠቁሙ አባባሎች አሉ። በምንተኛበት ጊዜ አንጎላችን ልክ እንደ ታታሪ የቤተ መጻሕፍት ባለሙያ የዕለቱን እና በሂደቱ ውስጥ ያለፉትን የታዩትን ክስተቶች ይመዘግባል፣ ይመድባል እና ካታሎጎችን ያዘጋጃል። እንደ ህልም የምናገኛቸውን ድንቅ ትረካዎችንም ከዛ በኋላ ይፈጥራል። ከዚያም በሃርቫርድ ሳይካትሪስቶች የቀረበው የማግበር ውህደት ሞዴል ደግሞ አለን። ህልሞች በአእምሯችን ውስጥ ያሉ የነርቭ ሴሎችን በዘፈቀደ ከመተኮስ ወይም ፋየር ከማድረግ የዘለሉ ክስተቶች አይደሉም ብለው ይከራከራሉ። እንደነሱ ህልማችን የአእምሯችን መንገድ እነዚህን የዘፈቀደ ምልክቶች ወይም አንኮንሺየስ ሳይንስ እንዲረዳ በማድረግ አንድም ላይኖር ይችላል የሚል ታሪክ ፈጥረዋል። እንግዲያው ህልሞች የራሳችንን ንቃተ ህሊና ያንጸባርቃሉ ወይስ በዘፈቀደ የአንጎል እንቅስቃሴ ወይም አንኮንሺየስ ማይንድ ውጤቶች ናቸው? ደህና ዳኞች አሁንም በዚህ ላይ ገና በክርክር ናቸው። የህልም ዓለም እንደ ምስጢራዊነቱ በጣም ሰፊ ነው እና ለዘመናት ያህል ብናሰላስልም ምስጢር ሆኖ ነው የቆየው። እኛ ገና ገጹን ባንቋጨውም ህልሞች የንቃተ ህሊናችን ወይም የዘፈቀደ የአንጎል እንቅስቃሴ ወይም አንኮንሺየስ ብሬን አክቲቪቲ ነጸብራቅ ቢሆኑም አንድ ነገር እርግጠኛ መሆን እንችላለን። እኛን ግራ የሚያጋባን አስገራሚ ምስጢር ሆነው ነው የሚቀጥሉት። የህልማችን እንግዳና የሌላ ዓለም ተፈጥሮ ወይም አዘር ወርልድሊ ኔቸራቸው ከግንዛቤ በላይ የሆነ ነገርን ወይም ዘ ቢያንድ ናቹራል ኢቨንት የሆነ ነገርን ምናልባትም ትይዩ አጽናፍ ዓለማትን ወይም ፓራላል ዩኒቨርሶችን እንደሚጠቁም አስበው ያውቃሉ? ራሳችንን እንዲህ እያልን እንጠይቅ ይሆናል። ያ ደግሞ ይቻል ይሆን? እንግዲህ ወደ ኳንተም ፊዚክስ እንዲህ እንሄድና ይህንን አስገራሚ ሐሳብ የበለጠ ለመመርመር እንሞክር። ኳንተም ፊዚክስ በቀላሉ ሲገለጽ የዩኒቨርሱ ዓለማችን ህንፃዎች ወይም ፋብሪኮች የትንንሾቹ ዓለሞች ወይም የአተሞች፣ የኤሌክትሮኖች፣ የፎቶኖች ዓለም ፊዚክስ ነው። ይህ ሱፐርፖዚሽን በመባል ይታወቃል እና የብዝሃ ጽንሰ ሐሳብን ከሚደግፉ ቁልፍ መርሆች አንዱ ነው። ሁለገብ ጽንሰ ሐሳብ ዩኒቨርሱ ዓለማችን ብቻውን እንዳልሆነ ይጠቁመናል። ይልቁንም እርስ በርሳቸው
ትይዩ ከሆኑ ወይም ፓራላል ከሆኑ ማለቂያ ከሌላቸው ወይም ኢንፋይናይት ዩኒቨርሶች አንዱ ነው። እነዚህ የዩኒቨርስ ዓለሞች ሁሉም የተለያዩ ናቸው። እያንዳንዳቸውም የየራሳቸው ህጎችና እውነታዎች ወይም ሪያሊቲዎች አሏቸው። አሁን ህልሞች በእንቅልፍ ወቅት የሚከሰቱ ግልጽ እና ብዙ ጊዜ እንግዳ የሆኑ የምስሎች፣ ስሜቶችና የሐሳቦች ክምችት ሆነው በእውነቱ በእነዚህ ተለዋዋጭ እውነታዎች ወይም ኦልተርኔት ሪያሊቲዎች ላይ ፍንጭ ቢሆን ብላችሁ አስቡበት እና ወደ ጎን አድርጉት። ወደ ጎን የተቦረሸው ወይም የተወገደው አይደለም። ለዚህ ጽንሰ ሐሳብ አስተዋጽኦ ያደረጉት አንድ ታዋቂ ሳይንቲስት ሮበርት ላንዛ ናቸው። ከባድ አሳቢ የሆኑ ሰው በባዮሴንትሪዝም የጥናት መስክ በሚሰሩት ስራቸው የሚታወቁት ላንዛ ህይወት እና ባዮሎጂ የመሆን ወይም የኤግዚስታንስ ወይም የቢንግ የእውነታ እና የኮስሞስ ማዕከላዊ ነገሮች ናቸው ብለው ያምናሉ። የእኛ ንቃተ ህሊና ብለው ይሟገታሉ። ዩኒቨርሱ የእኛ ንቃተ ህሊና ዩኒቨርስን ይፈጥራል፣ በተቃራኒው ሳይሆን ማለትም ዩኒቨርሱ ኤግዚስት ካደረገ በኋላ ንቃተ ህሊና ይኖራል የሚለው ሳይሆን። ስለዚህ በዚህ አውድ ወይም በዚህ ኮንቴክስት ውስጥ ህልሞች በአእምሯችን ውስጥ በዘፈቀደ የነርቭ መተኮስ ወይም ራንደም ኤሌክትሮማግኔቲክ ሹቲንግ ብቻ ሳይሆን ሌላ ነጸብራቅ ገጽታ ያላቸው ነገሮች ሊሆኑ ይችላሉ። የአማራጭ እውነታዎች ወይም ኦልተርኔት ሪያሊቲዎች ግላዊ ተሞክሮዎችም ሊሆኑ ይችላሉ። ይህ እውነት ከሆነ ደግሞ ሁልጊዜ ማታ አይኖቻችንን በጨፈንን ቁጥር ለመተኛ ስንሞክር ህልም ብቻ ሳይሆን የምናየው ወደ ሌሎች ፓራላል ዩኒቨርሶች እየተጓዝ መሆኑን ነው። ህልሞቻችን ወደ ሌሎች እውነታዎች ዓለሞች የምንሄድባቸው ወይም የሚያመላክቱን ፍንጮች ሊሆኑ ይችላሉ። ጠለቅ ብለን እንመርምር። ሐሳቡ በእርግጠኝነት አእምሮን የሚስብ ነው። ነገር ግን በኳንተም ፊዚክስ እና ህልሞች ዓለም ውስጥ ላሉ ወሰን የለሽ እድሎች ወይም ኢንፋይናይት ፖሲቢሊቲዎች መኖራቸው ግን ማሳያ ናቸው። የግንዛቤ ድንበራችንን የሚገፉ የእውነታን የንቃተ ህሊናን ተፈጥሮን እንድንጠራጠር የሚገዳደሩ ንድፈ ሐሳቦች እና በኮስሞስ ውስጥ ያለንን ቦታ ንቃተ ህሊናችን ስለ ህልም እና ስለ እውነታ ያለንን ግንዛቤ እንዴት እንደሚቀርጽ የሚያስተምሩን። ባዮሴንትሪዝም በሮበርት ላንዛ የቀረበው ንድፈ ሐሳብ ሲሆን ስለ ህይወት፣ ስለ ዩኒቨርስ እና ስለ ንቃተ ህሊና ያለንን ግንዛቤ ደፋር እና አስደሳች የሆነ ዳግም ሐሳብን በማቅረብ የሚጠቁመን ንድፈ ሐሳብ ነው። እንደ ባዮሴንትሪዝም ከሆነ ህይወት እና ንቃተ ህሊና ለዩኒቨርስ ወሳኝ ነገሮች ናቸው። ሰላም ጤና ይስጥልን ውድ አስትሮ ቻናል ቤተሰቦች እንዴት ቆያችሁ? እንዴት አላችሁ? ሰላማችሁ በያላችሁበት ይብዛ ለማለት እንወዳለን። እያቀረብንላችሁ ያለነው በህልሞች ባህሪነትና በሚያመለክቱት ነገርና ከኳንተም ፊዚክስ አንጻር ባለሙያዎች የሰጡትን አስተያየት የተመለከተ ሳይንሳዊ ቪዲዮ ነው። ቪዲዮአችን ከወቅቱ ከቻናላችን ከቆመለት ዓላማ አንጻርና እናንተም ውድ የፕሮግራማችን ተከታታዮች ልታውቁ ከምትፈልጉት ወቅታዊ የሳይንስ አጀንዳ አንጻር ትኩረት ሊያሳድርባችሁ የሚችል ነው ከሚል እምነት ተነስተን የሚያቀርብ። እንደተለመደው ቪዲዮአችን ከተመቻችሁ ላይክ አድርጉት፣ ሼር አድርጉት። በቀጣይም ትምህርት ሰጪና አስደሳች የሚያዝናኑ የጠፈር ሳይንስ ነክ መረጃ እንድናቀርብላችሁ ቻናላችን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉን ለማለት እንወዳለን። መልካም ቆይታ ከቀሪው የቪዲዮአችን ክፍል ጋር። ህይወት ወይም ላይፍ እና ንቃተ ህሊና ወይም ኮንሺየስነስ በዩኒቨርስ ውስጥ መከሰታቸው ሳይሆን ዩኒቨርሱ የሚኖረው በህይወትና በንቃተ ህሊና ምክንያት መሆኑ ነው። አሁን ይህን ንድፈ ሐሳብ ወደ ህልማችን እናምጣና እንተግብረው። ህልሞችን እና ህይወትን መቀስቀስ እንደ መለያየት ሳይሆን በንቃተ ህሊናችን እንደተቀረጹ ልምምዶች መቁጠር ነው ያለብን። አዲስ እይታ ዚጋ ብቅ ይላል። ህልሞችን በምንተኛበት ጊዜ በአእምሯችን የተዋሃዱ የዘፈቀደ ምስሎች ወይም ራንደም ኢሜጅ እና ሐሳቦች ብቻ አይደሉም። ይህ ሐሳብ በመጀመሪያ ላይ እንደሚመስለው በጣም ሩቅ አይደለም። ሳይንቲስቶችን ከክፍለ ዘመናት በላይ ግራ ሲያጋባ የኖረው የኳንተም ፊዚክስ ይህን ሐሳብ የሚደግፈን ሆኗል። ማለቂያ የሌላቸው ዩኒቨርሶች እና ዓለማት ሊኖሩ እንደሚችሉ በመጠቆም እያንዳንዳቸው የየራሳቸው እውነታ ያላቸው ዩኒቨርሶች፣ እነዚህ እውነታዎች ወይም ሪያሊቲዎች ከኛ በጣም የተለዩ
ሊሆኑ ስለሚችሉና እንደምናውቀውም የፊዚክስ እና የእውነታ ግንዛቤዎቻችንን የሚቃወሙ ህጎች አሏቸው። ስለዚህ እኛ እንደምናውቃቸው የፊዚክስ ህጎች የማይተገበሩባቸው በሚመስሉባቸው በህልም መስክ እነዚህ ተለዋዋጭ ሪያሊቲዎች እያጋጠሙን እየተከሰቱብን ይሆን? የእኛ ህልሞች በራሳችን ንቃተ ህሊና ወደ ተቀረጹ ወደ እነዚህ ትይዩ ዩኒቨርሶች የሚያመለክት ፍንጭ የሰጡን ይሆን? ህልሞችን በባዮሴንትሪዝም መነጽር ስንመለከታቸው የሚነሱ አስደናቂ ጥያቄዎች ናቸው እነዚህ። ይህ ጽንሰ ሐሳብ ስለ ህልሞች አዲስ አመለካከት ይሰጡናል። ከምናባችን ወደ ተለዋዋጭ እውነታዎች ወይም ኦልተርኔት ሪያሊቲዎች ትርጉም ያላቸውን ተሞክሮዎች ይቀይሯቸዋል። የቀድሞዎቹ ህልማችን እንደነቃን ህይወታችን እውን ሊሆን እንደሚችል ይጠቁሙናል። በተለየ የህጎች ስብስብ ብቻ ነው ህልሞች ወደ ትይዩ አጽናፈ ሰማይ ወይም ወደ ፓራላል ዩኒቨርሶች ዓለማት ኤክስፒሪየንስ መቁጠር ምን ማለት ነው? እስቲ ያስቡት። በየምሽቱ ወደ ህልሞች ጎራ ስንሄድ ወደ አእምሯችን የፍጥረት ቲያትር ብቻ እየገባን እንዳልሆነ አስቡት። ይልቁንም የነቃን የዓለማችንን ገደቦች የሚቃወሙ እውነታዎችን ወይም ሪያሊቲዎችን እና እድሎችን እያሳለፍን እየተመለከትን ባለ ብዙ የብዙሃን ክፍሎች ወይም ዓለሞች ጉዞ ማካሄድ እየጀመርን መሆኑን እንጂ። ይህ ለእይታ ስለ ህልሞችና እውነታዎች ግንዛቤ ውስጥ አዲስ መስኮት የሚከፍት ነው። ህልሞች በዘፈቀደ የነርቭ መተኮስ ወይም ራንደም ፋይሪንግ ወይም በድብቅ ምኞት የመነጩ ናቸው የሚለው የቀድሞ አስተሳሰብ ተቃውሞ ይገጥመዋል። ይልቁንም ህልሞች የንቃተ ህሊናችን ትይዩ ዩኒቨርሶች ጉዞ የምናደርግባቸው መገለጫዎች ሊሆኑ እንደሚችሉ ይጠቁሙናል። ይህን ጽንሰ ሐሳብ ከተቀበል በህልማችን ተገብሮ ተመልካቾች ብቻ በህልም ተሞክሯችን እኛ ተመልካቾች ብቻ አይደለን ማለት ነው። ከመደበኛው ግንዛቤያችን በላይ ያሉትን እውነታዎች ወይም ሪያሊቲዎች አሳሾች እና ተሞክሮ ቃኞች እንሆናለን እንጂ። ንቃተ ህሊናችን በስጋዊ አካል ወይም በስጋዊ ዓለም ብቻ ሳይሆን በብዙ ቨርስ ወይም ዩኒቨርስ ውስጥ መንገደኛ መሆኑ ይጠቁማል። ንቃተ ህሊናችን ከኛ ወጥቶ በተለያዩ ፓራላል ዩኒቨርሶች የሚጓዝ ነገር መሆኑን በማመላከት የአመለካከት የፍልስፍናዊ ነጸብራቅንም የሚጋብዝ ነው። የኛ የነቃ ህይወታችን እና ህልማችን ማለቂያ በሌለው ሪያሊቲዎች ገጽታ ውስጥ የተለያዩ ልምዶችን ብቻ ነው የሚወስደው። እንደዚህ ከሆነ እንደ እውነት ወይም እንደ ሪያሊቲ በምናስበው መካከል ያለውን መስመር የሚያደበዝዝ ነው የሚሆነው። ማለትም የትኛው እውነት ያልሆነ በሚለው ጉዳይ ላይ ልዩነት ማስቀመጥ እንዳንችል የሚያደርገን ነው። በእውነታው ወይም በሪያሊቲው ላይ ያለን ግንዛቤ በተሞክሮቻችን እና በአመለካከታችን የተቀረጸ መሆኑን ይጠቁማል። አእምሯችን ነው ሪያሊቲያችንን የሚጠቁመን። የዚህ ጽንሰ ሐሳብ ሳይንሳዊ እንድምታ ማሰላሰልን ወይም ማሰብን ይጋብዛል። ልማዳዊ ሳይንሳዊ ግንዛቤ ህልሞች በአእምሯችን ውስጥ እንደሚከሰቱ ትውስታዎችና ስሜቶችን ተጽዕኖ የሚፈጥሩባቸው ነገሮች እንደሆኑ ነው የሚነግረን። ነገር ግን ህልሞች የትይዩ ዩኒቨርሶች ተሞክሮች ከሆኑ ልምዶቻችን ብቻ ሳይሆኑ እውነታችንን ወይም ሪያሊቲያችንን በመቅረጽ የንቃተ ህሊናችን ወሳኝ ሚና መሆናቸውን ያመለክተናል። ኳንተም ፊዚክስን እንደ ቲዮሬቲካል ጽንሰ ሐሳብ ብቻ ሳይሆን የህልውናችን መሰረታዊ ገጽታ አድርገን እንድንመለከት ያስገድደናል። ህልሞችን እንደ ፓራላል ዩኒቨርሶች ዓለማት መግቢያ ወይም ፖርታሎች አድርጎ መፈተሽ በጥያቄዎች በጉጉቶችና ማለቂያ በሌላቸው እድሎች የተሞላ አስደናቂ ጉዞ ያደርገዋል። የህልም ጉዟችንን አመለካከታችንን እንድንመረምር፣ የመኖራችንን ተፈጥሮ እንድንጠረጥር እና የንቃተ ህሊናችንን ጥልቀት እንድንመረምር ይሞግተናል። ጥያቄው ይቆያል። ህልሞች ወደ ፓራላል ዩኒቨርሶች መግቢያ በሮች ናቸውን? ስለዚህ ስለ ህልሞችና ስለ ፓራላል ዩኒቨርሶች ምን ያስባሉ? በአንድነት በሰው አእምሮ ላብራቶሪ ተጉዘናል። የኳንተም ፊዚክስን ኔቢዩላ መሬት ተሻግረናል እና የባዮሴንትሪዝምን ጥልቅ እንድምታ አሰላስለናል። ህልሞች በቀላሉ የነርቭ ሴሎች አስማታዊ ዳንሶች ናቸው ወይስ በኮዝሞ ውስጥ እንዳሉት ከዋክብት የተለያዩና ማለቂያ የለሽ የሪያሊቲዎች ስብስብ መግቢያ በሮች ሊሆኑ ይችላሉ? የህልም አድናቂም ሆኑ የኳንተም ፊዚክስ አፍቃሪ ይህ አሰሳ ወይም ይህ ኤክስፕሎሬሽን የማወቅ ጉጉቶን እንደ አዲስ
እንደቀሰቀሰና አዲስ እይታ እንዳስቀመጠለት ተስፋ እናደርጋለን።